የካራባኦ ካፕ ሶስተኛ ዙር ድልድል ይፋ ተደርጓል። ክለቦቻችሁ ከነማን ጋር ተመድበዋል እንመለከታለን። ዛሬ የአውሮፓ ቻምፒየንስ ሊግ ላይ ማንቸስተር ሲቲ፣ አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል አይነት ቡድኖች ተጋጣሚያቸውን ያውቃሉ። እነማን ከነማን ጋር ሊገናኙ ይችላሉ? የአውሮፓ ቻምፒየንስ ሊግ ድልድልንም የተመለከትን እንቆያለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ እንደምን አላችሁ? በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን የነገርናችሁ እንቆያለን። በዋነኝነት የዝውውር ጉዳዮች ላይ ትኩረት እናደርጋለን። ከማንቸስተር ዩናይትድ ጋር ያልተሳካ ዝውውር አለ እንመለከተዋለን። የጉዳት ዜናም አለን ከማንቸስተር ዩናይትድ ጋር። የቼልሲ ሽያጮች በጣም በርከት ብለዋል። ሌሎች ተጨማሪ ከክለቡ የሚለቁ ተጫዋቾች ይፋ የተደረጉበት ቀን ላይ እንገኛለን። አርሰናል፣ ሊቨርፑል፣ ማንቸስተር ሲቲን የተመለከቱ ጉዳዮችን በስፋት እያነሳሳን እየነገርናችሁ እንቆያለን። አብሮነታችሁን ብቻ ከእናንተ እንፈልጋለን። ጊዜያችሁን ስጡን። በደንብ የተዘጋጀንባቸውን መረጃዎች ጥሩ ቆይታ እንዲኖረን አድርገን ወደ እናንተ እናደርሳለን። አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን እናልፋለን። ቪዲዮቻችንን ላይክ አድርጋችሁ ጀምሩ። ትናንትና በፒኤፍኤ ሽልማት ላይ በተለያዩ ጉዳዮች ላይ ጥያቄዎችን አቅርበን ነበረ። በእናንተ በኩል የተሰጡ ምላሾች ነበሩ። ዛሬ የሚደረጉ ጨዋታዎች አሉ። ነገም ከነገ በስቲያም የሚኖሩ ስፖርታዊ እንቅስቃሴዎችን የተመለከቱ ጉዳዮችን እየነገርናችሁ ነው የምንቆየው። አብሮነታችሁን አሳዩን። ይህንን ቪዲዮ ላይክ አድርጉ። ትናንትና በላሊጋው ላይ ሪያል ማድሪድ ጆዜ ከአመታት በኋላ ወደ ሳንቲያጎ ቤርናባው የተመለሱበት ነበር። 4-1 በሆነ ውጤት አሸንፏል። ቪኒ ጁኒየር አንዷን ግብ፣ ሶስቱን ደግሞ ካይሊያን ኤምባፔ አስቆጥሯል። ጨዋታው 4-1 በሆነ ውጤት የተጠናቀቀ ብራ ግብር ነው። የሪያል ማድሪድን ፍጹም የበላይነት ያየንበት፣ መጠነኛ ደግሞ የመከላከል ስህተቶችም የነበሩበትና ጆዜ ባለፉት ተከታታይ የሪያል ማድሪድ 9 የመጨረሻ ጨዋታዎቻቸው የዚህ ሲዝን 2 ጨዋታዎችን ጨምሮ የላሊጋውን 2 መርሃ ግብሮችን ጨምሮ ማለት ነው አጠቃላይ ሪያል ማድሪድ በርካታ ግቦች የሚቆጠሩበት አይነት ቡድን ሆኗል። በተከታታይ ጨዋታዎችም ላይ ያለ ክሊን ሺት ነው ያስመዘገበው። 2-1 እና 4-1 በሆነ ውጤት ለጆዜ ቀጣይ የሚፈቱት ትልቅ የቤት ስራ ይሆናል ብለንም እንጠብቃለን። ጨዋታው ግን 4-1 በሆነ ውጤት ተጠናቋል። የላሊጋው ሁለተኛ መርሃ ግብር ለጆዜ በድል የተጠናቀቀ ሆኗል። ቪኒ ጁኒየር፣ ካይሊያን ኤምባፔ ግብ አስቆጣሪዎች ነበሩ። በትናንትናው ዕለትም የካራባኦ ካፕ ጨዋታዎች ነበሩ። ከነዚህ መካከል የቶትናም ሆትስፐርን ጨዋታ እንመለከታለን። ቶትናም 5-1 በሆነ ውጤት ቻርልተን አትሌቲክን አሸንፏል። ሞር ሶላንኬ፣ ዳንሶ፣ ሳቬኒዮ ተቀይሮ ገብቶ ዴቪድስም ግቦችን አስቆጥሯል። እነዚህ 5-1 በሆነ ውጤት ጨዋታው ሲጠናቀቅ የተቆጠሩ ግቦች ናቸው። ሳቬኒዮ ስሙን በመጠኑም ቀይሯል። ስለሱ እናነሳለን። ከዚህኛው የቻርልተን አትሌቲክ ጨዋታ አስቀድሞ አሰልጣኝ ሮቤርቶ ዲ ዘርቢ ያነሷቸው ጉዳዮች ነበሩ። ምንድነው ያሉት? ዲ ዘርቢ ሳቪኒዮ በኩል ለምንድነው ስሙን የቀየረው ተብለው ተጠይቀው ነበረ። ሳቪዮ ብለውታል። የስሙን አመጣጥ እናነሳላችኋለን። ነገር ግን የሳቸው ምላሽ አስገራሚ ነበር። እኔ በሊጉ እኮ 3-0 የተሸነፍኩ አሰልጣኝ ነኝ። የሳቪኒዮ ስም ወደ ሳቪዮ መቀየር ብዙ አያሳስበኝም ብለው አስቂኝ ምላሽ ሰጥተው ነበረ። ትናንትና ግን በመጀመሪያዎቹ ተቀይሮ በገባባቸው ደቂቃዎች ላይ በጣም ጥሩ አጀማመር አድርጓል። ግብ አስቆጥሯል፣ አሲስት አድርጓልና በጣም ትልቅ ተጫዋች ነው። ግብ ማስቆጠር ብቻ ነው፣ ብዙ ግቦችን ማስቆጠር ብቻ ነው የሚቀረው የሚል አስተያየታቸውን ሲሰጡ ነበር። በፖቴንሻል ደረጃ የተጫዋቹ ፖቴንሻል ይታወቃል። ለዛም ነው ማንቸስተር ሲቲ ያንን ትልቅ ክፍያ የጠየቀበት። በቶትናም በኩል ደግሞ ያንን ክፍያ ከፍሎ ያስፈረመው። ትናንት የነበሩ ጨዋታዎችን እናነሳለን። የሳቪኒዮ የስያሜ ጉዳይ ግን መነሳት አለበት። ሳቬኒዮ በዋነኝነት የመጀመሪያ ስሙ ሳቪዮ ሞሬራ ደ ኦሊቬራ ነው። የሱ ሙሉ ስሙ ነው። የብራዚላውያን ስሞች በጣም ረጅም እንደሆኑ ይታወቃሉና ሳቪኒዮ ማለት ትንሹ ሳቪዮ እንደማለት ነውና ሊትል ሳቪዮ እንደማለት ነው በትርጉሙን ስንወስደውና ወደ ብራዚል ሲጠራ ነበር። መጀመሪያ ኦሪጂናሊ ሳቪዮ ተብሎ ነበር ስሙን የሚጽፈው በመለያዎቹ ላይ። ከዛ በአትሌቲኮ ሚኒየሮ በፒኤስቪ እንዲሁም ደግሞ በጂሮና በሚጫወትበት ጊዜ ከዛ በኋላ ለብራዚል ብሔራዊ ቡድን 2004 ላይ ሲጠራ ስሙን ወደ ሳቪኒዮ ቀይሮ ነበር። እንደ ሮላንዲኒዮ
ሌሎችም ብዙ የመጨረሻ ስያማቸው እንደዚህ አይነት ስሞች አሉና ሊትል ሳቪዮ ማለት ነው፣ ሳቪኒዮ ማለትና ያንን ስም ለምን እንደቀየረ በክለቡም በተጫዋቹም በኩል በይፋ ያስቀመጡት ነገር የለም። ስሙ ግን ሳቪዮ ሞሬራ ደ ኦሊቬራ እንደሆነ ይታወቃልና ያን ያክል ትልቅ ለውጥ ያመጣ አይደለም። ትናንትና ከነበሩ ሌሎች የካራባኦ ካፕ ጨዋታዎች መካከል ኒውካስትል ዩናይትድ ከዌስት ብሮም ጋር ያደረጉት ጨዋታ ነበረ። 3-2 በሆነ ውጤት ተጠናቋል። በጣም መነጋገሪያ የነበረ ጨዋታ ነው። ትናንትና ኒኮ ጎንዛሌዝ በይፋ የኒውካስትል ዩናይትድ ተጫዋች መሆኑም የተረጋገጠበት ነበረ። ቱሬ እንዲሁም ደግሞ በርንስ ሁለቱን ግቦች ነው በርንስ ያስቆጠረው። 3-2 በሆነ ውጤት ዌስት ብሮም ኒውካስትል ዩናይትድ ሲያሸንፍ፣ ከዛ ውጪ ኤቨርተን 4-0 ፕሬስተን ኖርዝ ኤንደን ያሸነፈበት ጨዋታ ነበር። ባሪ አትሪክ ሰርቷል። የአርሰናል ባለውለታ እንደነበረ መናገር ይቻላል። ባለፈው ዓመት ቲየርኖ ባሪ በተለይ ማንቸስተር ሲቲ ሊያስቆጥራት ግብ አርሰናልን ፕሪሚየር ሊግ እንዲያሸንፍ መንገድ ከጠረጉ ግቦች መካከል ሲቲም ነጥብ እንዲጥል ምክንያት ከነበሩ ጨዋታዎች መካከል አንዱ እንደነበረ እናስታውሳለን። በደንብ የአርሰናል ደጋፊዎች ውለታውን የሚረሱት አይመስለኝም። እንዴት ነው ታስታውሱታላችሁ ይህንን ተጫዋች? ቲየርኖ ባሪ ትናንትና ትሬክ ሰርቷል። ጆንሰን 72ኛው ደቂቃ ላይ ሌላዋን ግብ አስቆጥሮ ጨዋታው በዚህ መንገድ የተጠናቀቀ ነበረ። ከዛ ውጪ ግን የአውሮፓ ቻምፒየንስ ሊግም ነበር። አስቀድሜ ግን ካራባኦ ካፕ ላይ ዛሬ የሚደረጉ ጨዋታዎችን ላንሳና በአጠቃላይ በካራባኦ ካፕ ላይ ያሉ ሌሎች ጉዳዮችን እናነሳለን። የዕጣ ድልድል ቸልሲ ከሉተን ታውን የሚያደርገው ጨዋታ አለ። ምሽት 3:30 ሲል የቸልሲና የሉተን ታውን መርሃ ግብር ይከናወናል። በቸልሲ በኩል ወደ ቀጣዩ ወደ ሶስተኛው ዙር ለማለፍ እንግዲህ በደረጃው ዝቅ ብሎ ማጠናቀቁን ተከትሎ ነው ሁለተኛው ዙር ላይ ቸልሲ እንዲጫወት የተገደደው። ፉላም ከዊምበልደን ጋር ይጫወታሉ። ሶስተኛው ዙር ላይ ወይም የ32ቱ ጥሎ ማለፍ ላይ የተገኙ ቡድኖች እነማን ናቸው? ከነማን ጋር ተደለደሉ? ትልልቆቹን ቡድኖች እናነሳለን። ካርሎስ ባሌባ የቀድሞ ቡድኑን በካራባኦ ካፕ ሶስተኛ ዙር ላይ ይገጥማል። ያ ማለት ማንቸስተር ዩናይትድ ከብራይተን ጋር ተደልድሏል። ማንቸስተር ሲቲ ከኖርዊች ጋር፣ ኤፍሲ ታውን ከአርሰናል ጋር የሚያደርጉ ጨዋታ ይጠበቃል። ቸልሲ የዛሬውን ጨዋታ ካሸነፈ ከሌድስ ዩናይትድ ጋር የሚጫወት ነው የሚሆነው። የሌሎችንም ቡድኖች እንመልከት። ሊቨርፑል በጣም ትልቁን ግጥሚያ ያከናውናል። ከቶትናም ሆትስፐር ጋር የተደለደለበት መርሃ ግብር ይጠቀሳል። እነዚህ ዋነኛ የሚባሉ የ32ቱ ጥሎ ማለፍ ድልድሎች ናቸው። የሚጠበቁትን አንስተናል። ለእናንተም ሀሳባችሁን ልታካፍሉን ትችላላችሁ። የአውሮፓ ቻምፒየንስ ሊግን የተመለከቱ ጉዳዮችን ደግሞ እንመልከት። ከቻምፒየንስ ሊግ ጋር በተያዘ ትናንትና የተመለከትናቸው ጨዋታዎች አሉ። በትናንትናው ዕለት በተለይ ኤኪያቴንስ ያደረገው ጨዋታ ነበር። 4-0 በማሸነፍ ወደ ቻምፒየንስ ሊጉ ገብቷል። ሊዮን በፌነርባቼ ተሸንፏል። ፌነርባቼ ከዓመታት በኋላ ወደ ቻምፒየንስ ሊግ እግር ኳስ ተመልሷል። 3-2 በሆነ ውጤት የተጠናቀቀ የአግሪጌት ውጤት ነው። ብራውን እንዲሁም ደግሞ ሙሪክ የፌነርባቼን ግቦች፣ ፎፋና ደግሞ ለሊዮን ግቡን አስቆጥሯል። ሌላኛው ግን ስሎቫን ብራቲስላቫ በአጠቃላይ በአግሪጌት 3-2 በሆነ ውጤት አሸንፏል። ይህንን ቡድን ያነሳ ነው ያለ ምክንያት አይደለም። ያያ ቱሬ በዋና አሰልጣኝነት የስሎቬኒያውን ቡድን ስሎቫ ብራቲስላቫን ያሰለጥናል። ቻምፒየንስ ሊግ ላይ ያያ ቱሬን እንመለከተዋለን። የቀድሞ የማንቸስተር ሲቲ የባርሴሎና ኮከብ በአሰልጣኝነት ትልቅ አቅም እንዳለው ብዙ ይነገርለታል። ይህንን ቡድን ደግሞ በቻምፒየንስ ሊግ ላይ የመመልከት እድል አለን። ዛሬ ከቸልሲ የ3:30 ጨዋታ በኋላ ደግሞ የሚጠበቅ መርሃ ግብር አለ። ባርሰሎና ከአትሌቲክ ቢልባኦ ጋር በላሊጋው ላይ የላሊጋው ሁለተኛ መርሃ ግብር ይጠበቃል። በሳምንቱ መጨረሻ ሶስተኛ ጨዋታቸውን ያከናውናሉ ከሌሎች ቡድኖች ጋር እኩል መርሃ ግብሮቻቸው እንዲስተካከል በሚል ነው። እነዚህ ቡድኖች በዚህ ቀን ላይ ጨዋታቸውን የሚያደርጉት ባርሰሎና ከአትሌቲክ ቢልባኦ ጋር ምሽት 4 ሰዓት ላይ የሚያደርጉት ጨዋታ በካምፕኑ በስፖቲፋይ ካምፕኑ ይደረጋል። እነዚህ ጨዋታዎችን በተመለከተ ነጥቦችን አነሳን። የቻምፒየንስ ሊግ ድልድልን በተመለከተ ግን ቡድኖች ዛሬ ተጋጣሚያቸውን ያውቃሉ። አርሰናል የፍጻሜ ተፋላሚ ነበር፣ ኳርተር ፋይናል፣ ከዛ በተጨማሪም ሰሚ ፋይናል፣ ፋይናል እያለ ደርሷል። ፋይናሉ ላይ ተሸንፏል በፓሪስ ሳን ዠርመን። በዚህኛው ዓመትስ ዋንጫውን ያሸንፋል ወይ? ቅድሚያ ግምት ከሚሰጣቸው ቡድኖች መካከል የሚጠቀስ ነው። የሊግ ፌዙ 8 ተጋጣሚዎች የየቡድኖቹ እነማን ናቸው? ዛሬ እናውቃለን። ግምቶቻችሁን ግን እናንተ ልትልኩልን ትችላላችሁ። በየሊጎቹ ለምሳሌ በባለፉት ዓመታት ላይ ትልልቅ ግጥሚያዎችን
ስንመለከት ነበር። ባለፈው ዓመት ቸልሲ ከባየርን ያደረጉትን ጨዋታ ተመልክተናል። አርሰናልም ከባየር ሙኒክ ጋር ተጫውቶ ነበር። ከአትሌቲኮ ማድሪድ ጋር አርሰናል በቅርብ ዓመታት በተደጋጋሚ እየተገናኘ ይገኛል። ግምቶቻችሁን ልትልኩልን ትችላላችሁ። ዛሬ ግን ተጋጣሚዎቻቸውን ቡድኖች ያውቃሉ። ለሁሉም ወደ ዝውውር ጉዳዮቻችን ልናልፍ ነው። በዝውውር ሂደት የቸልሲ ጉዳይ የግድ መነሳት አለበት። በጣም የሚያስገርም ወቅት ላይ ይገኛል። እንደ ቸልሲ እንደ ቡድን የሚሸጣቸው ተጫዋቾች ቁጥርም ከዛ በተጨማሪ የሚሸጥበትም ገንዘብ ከፍ እያለ መጥቷል። 47.5 ሚሊዮን ፓውንድ ኒኮላስ ጃክሰን ቸልሲ ካስቶን ቪላ ጋር የተስማማበት ክፍያ ነው። ይህ መነሻው ክፍያ ነው። አጠቃላይ ግን የተጫዋቹ ክፍያ 65 ሚሊዮን ፓውንድ አጠቃላይ ፓኬጅ ሊሆን ይችላል። 17.5 ሚሊዮን ፓውንድ ባዶንስ ተስማምቷልና በጣም ትልቅ ሽያጭ ነው ብለን መናገር የምንችልበት አይነት ዝውውር ነው። ለምሳሌ የሊያም ዴላፕ ዝውውር ቸልሲ 30 ሚሊዮን ፓውንድ አካባቢ ነበር ያስፈረመው። በ47 ሚሊዮን ፓውንድ አካባቢ አጠቃላይ 50 ሚሊዮን ፓውንድ ሊያገኝበት ይችላል ከነ ሙሉ አዶንሱ ክፍያውን የምናስበው ከሆነ። ኒኮላስ ጃክሰን ደግሞ 65 ሚሊዮን ፓውንድ ባለፈው ዓመት በውሰቱ ለ15 ሚሊዮን ፓውንድ ከኒኮላስ ጃክሰን ዝውውር አግኝቶ ነበርና ከባየር ሙኒክ በተጫዋቹ በኩል ከነዚህ ተጫዋቾች ሽያጭ ብቻ ቸልሲ በአንድ ዓመት ጊዜ ውስጥ 130 ሚሊዮን ፓውንድ ከሁለቱ አጥቂዎች ብቻ ማግኘት ችሏል። ከመጣበት ገንዘብ አንጻር በጣም ትልቅ የሚባል ክፍያን እንዳገኘበት መናገር ይቻላል። የሚያስገርሙ ነገሮች አሉት። የቸልሲ የሽያጭ ሂደት በደንብ ትኩረት ሊሰጠው የሚገባ ነው። በተለያየ ጊዜ እየተመለከትነው እንገኛለን። ፋቪዮ ቬራን በተመለከተ ካርሳል አሁንም የመልቀቂያው በር ላይ ይገኛል። ብዙ እየተባለበት ያለ ዝውውር ነው። በተለይ በቅርብ ጊዜያት ላይ ብዙ ጊዜ ክለቦች አሁን ወቅቱ የዚህ ሰሞን ወቅት የቸልሲ ይመስላል በማምጣት በመሸጥ ቸልሲ፣ ማንቸስተር ሲቲ ስማቸው ሞቅ ብሎ ይነሳል። አርሰናል፣ ማንቸስተር ዩናይትድ ስማቸው ቀዝቀዝ ያለበት ገና የድርድር ሂደቶች ላይ ያሉበት ነው። ቢሆንም ግን የመጨረሻ ምዕራፍ ላይ ይገኛል። የሃምቡርጉ ስፖርቲንግ ዳይሬክተር ኦፍ ፉትቦል ክላውስ ኮስታ ወደ ለንደን መጥተው ነበር። ከፋቪዮ ቬራ ጋር ተነጋግሯል። ነገር ግን ከአርሰናል ጋር ምንም አይነት ድርድር ምንም አይነት ስምምነት ላይ አልደረሱም። ተጫዋቹ ባለፈው ወደ ቡንደስሊጋው እንዲያድጉ ምክንያት ከነበሩ ተጫዋቾች መካከል አንዱ ነው። አሁንም ተጫዋቹን ማምጣት ይፈልጋሉ። ፋቪዮ ቬራ በአርሰናል ቤት ትልቅ ኃላፊነት ይሰጧል ተብሎ አይጠበቅም። ከስኳዱ ውጪ ሆነው የሚቆይ ነው የሚሆነው። ወደ ሌሎች ክለቦች መሄድ የማይችል ከሆነ በመጨረሻ ቀናት ላይ ክለቡ ብቻ አይደለም ተጫዋቹም የራሱ መዳረሻ ማስተካከል አለበት። አርሰናል ባለው ስኳድ ላይ ለምሳሌ እንኳን ፋቪዮ ቬራ እነ ጋብሪኤል ማርቼሊም ብዙ ቦታ እየተሰጣቸው አይደለምና በክለቡ የማይቆዩበት እድል በጣም ሰፍቷል። በዛ ሂደት ለፋቪዮ ቬራም ተመሳሳይ ነገሮች እየተነሱ እንዳለ መናገር ይቻላል። የማንቸስተር ዩናይትድ ጉዳይ ላይ በጣም ትልቁ ነገር የአሌሃንድሮ ባልዴ ጉዳይ ምንድን ነው? ከምን ደረሰ ለምትሉ የማንቸስተር ዩናይትድ አድማጮቻችን፣ ደጋፊዎቻችን አንዳንድ ጉዳዮችን እናንሳ። አሌሃንድሮ ባልዴ በአንዚ ፍሊክ በኩል ባለፈው እሁድ ዕለት ጨዋታቸውን ባደረጉበትና ኤልቼን 5-0 ባሸነፉበት ዕለት አንድ ጉዳይ አንስተው ነበር። ዛሬ ጠዋት ላይ አናግሬው ነበረ። አንዚ ፍሊክ ናቸው ይህንን የሚሉት። ስለ አሌሃንድሮ ባልዴ ተነጋግረን ነበረ። ነገር ግን ልቀቅ ክለቡን አትፈለግም አላልኩትም። ነገር ግን አስብበትና እንነጋገርበታለን ነገ ብየው ነበረ ሲሉ ነበረ። ትናንትና ተነጋግረው ነበረ። ማክሰኞ ዕለት ማለት ነው። ከትናንትና በስቲያ ዛሬ ሐሙስ ዕለት እንገኛለን። ሐሙስ ዕለት ላይ ተነጋግረው ውሳኔያቸውንም አሳውቀውታልና የምትቀጥል ከሆነ የጆ ካንሴሎ ተጠባባቂን የምትሆኑና በደንብ አስበበታል ብዬ አስባለሁ። በክለቡ መቆየት ካለብህ በጣም ጠንክረ መስራት አለብህ፣ ራስን ማሻሻል አለብህ ብለው አንዚ ዲተር ፍሊክ ስለ ተጫዋቻቸው በደንብ ያስረዱት ጉዳይ ነበርና የሱ ምላሽ ደግሞ ከአንዚ ፍሊክ ሐሳብ ጋር የሳቸውን ሐሳብ ተቀብሎ ለቦታው መፋለም እንደሚፈልግ ከዛ በተጨማሪም በደንብ ራሱን ማሻሻል እንደሚፈልግ ተናግሯል። በክለቡ ለመቆየት መወሰኑን የሚያሳዩ ዘገባዎችን ተመልክተናል። በባርሰሎና አሌሃንድሮ ባልዴ በጣም እድገቱ ጥሩ ነው። በዋናው ቡድን ውስጥ 5 ዓመታትን ተመልክተናል። የ5ኛ ዓመቱ ነው። ነገር ግን የሆነ አይነት ጊዜ ላይ ስታል አድርጓል። ዲቨሎፕመንቱ እድገቱ በጣም ቀጥ ብሎ የቆመበት ነውና ስለዚህ በደንብ ወደ ማንቸስተር ዩናይትድ ወደ ሌሎች ክለቦች ይሄዳል የሚል ተስፋ ነበር። አሁን ለማንቸስተር ዩናይትድ ግን እድሉ የጠበበበት ሆኗል። ከማንቸስተር ሲቲ ጋር በተያያዘ ሁለት ጉዳዮች ይነሳሉ። ጃክ ግሪሊሽን የተመለከተ ጉዳይ። ግሪሊሽ በትልቅ ደረጃ ሲጫወት ከዛ በኋላም ባለፈው ዓመት ወደ ኤቨርተን አምርቶ ጉዳት ግን ረጅም ወራትን ከሜዳ ርቆት ነበር። ከዓለም ዋንጫም ውጪ
ውጪ እንዲሆን ምክንያት ነበረ። 30 ዓመቱ ላይ ይገኛል። ሰንደርላንድ ጥያቄ አቅርበዋል። አስቶን ቪላ፣ ኤቨርተን ጃክ ግሪሊሽን ይፈልጋሉ። የማንቸስተር ሲቲ ውሳኔው ይጠበቃል። ተጫዋቹ ግን ወደ ሰንደርላንድ ይሄዳል ተብሎ አይጠበቅም። ሰንደርላንድ ማንቸስተር ሲቲ የሆነ አይነት ደሞዙን እንዲችልና ተጫዋቹን በክለቡ ማቆየት እንዲችል ነው አማራጭን ያቀረበው። በ2027 ውሉ ይጠናቀቃል። እንዴት ያለ ስምምነት ይኖራል የሚለው የሚጠበቅ ነው። ጃክ ግሪሊሽ የመጨረሻ ውሳኔ በቀጣይ ቀናት መታወቅ ያለበት ይመስላል። ሊቨርፑል በጣም ጥድፊያ ላይ ያለ ይመስላል። ቀናቶች ተቃርቦበታል። የ4-5 ቀናት እድሜ ብቻ ነው የሚቀረው የዝውውር መስኮቱና በዚህ ቀናት ውስጥ ደግሞ ዝውውሮችን ማጠናቀቅ ይኖርበታል። የብራድሊ ባርኮላ ጉዳይ ገና ምንም ከፍም ዝቅም ያለ ጉዳይ የለም፣ በነበረበት እንደቀጠለ ነው ማለት ይቻላል። ከሊቨርፑል ጋር በተያያዘ የሰማናቸው ጉዳዮች አሉ። እንዳጠቃላይ ለኢስማኤል አሳር ለሴኔጋላዊው ተጫዋች ዓለም ዋንጫው ላይም የሚገርም ጊዜን አሳልፏል። 50 ሚሊዮን ፓውንድ አቅርቦ ነበረ። ነገሩ ውድቅ ተደርጎበታል። ያንኮባ ሚንቴን በተመለከተ በተመሳሳይ 50 ሚሊዮን ፓውንድ አቅርቦ ብራይተን 80 ሚሊዮን ፓውንድ ካልተከፈለኝ ብሎ ውድቅ ያደረገው ዝውውር እንደሆነ ይታወቃልና የያንኮባ ሚንቴን አይነት ጥያቄ ቀርቦ ነበረ በሊቨርፑል በኩል 50 ሚሊዮን ፓውንድ። ኢስማኤል አሳር አነሰሰውን የክሪስታል ፓላስ ምላሽ ተጫዋቹ አይሸጥም የሚል ሆናል። ጋላታሳራይም ከቅናት በፊት ጥያቄ አቅርቦ ነገሩን ውድቅ ማድረጉ ይታወቃል። ክሪስታል ፓላስ ያንን በትልቅ ደረጃ እየተመለከት ነው ያለ ጉዳይ ነው። የሊቨርፑል እንግዲህ መጨረሻ አፋጣኝ ምላሾች የሚፈልግ ጉዳይ ነው። በጣም ማጥቃቱ ላይ ኡጎ ኤኪቲኬ ገና አልተመለሰም። ፍሎሪያን ቨርዝ፣ አሌክዛንደር አይዛክ፣ አክፖ ኮዴ አክፖ እንዲሁም ደግሞ ሪዮ እንጎሞ በአጥቂ ስፍራ ላይ ያሉ ተጫዋቾች ናቸው። ምን መፍጠር ይችላሉ እንመለከታለን። ከኡሊያን አልቫሬዝ ጋር በተያያዘ የባርሰሎናና የአትሌቲኮ ማድሪድ ሰጣ ገባ ጣሪያ ነክቷል። በጣም ብዙ እየሰማናቸው ያሉ ጉዳዮች አሉ። ትናንትና የባርሰሎና ፕሬዝዳንት ዋላ ፖርታ አንድ ጉዳይ አንስተው ነበረ። ለአትሌቲኮ ማድሪድ ከክብር ጋር አሁንም ተጫዋቹን እንፈልገዋለን። ለአትሌቲኮ ማድሪድ ክብር አለን፣ ነገር ግን እነሱ መሸጥ ከፈለጉ እኛ ለመግዛት የተሻሻለ አማራጭም የገንዘብ አማራጭም ለማቅረብ ፍላጎት አለን ብሏል። ሀሳባቸውን አንድምታውን ስንመለከት ጫና ለመፍጠር ነው። አሁንም ቢሆን እንግዲህ ተጫዋቹን አንፈልገውም ከዚህ በኋላ ከዝውውሩ ወጥተናል ቢሉ ባርሰሎናዎች በፕሬዝዳንቱም በዴኮም በአሰልጣኙ በኩል ይህንን ሀሳብ ቢያነሱ ነገሩ ቀለል ለዘብ ይል ነበር። ነገር ግን በባርሰሎና ፕሬዝዳንት ዋላ ፖርታ በኩል ይህንን አላደረጉም። እሳትን ማያያዝ በእሳቱ ላይ ቤንዚን ማርከፍከፍ ነው ምርጫቸውን ያደረጉት አሁንም ቢሆን። ነገር ግን አትሌቲኮ ማድሪድ ወዲያው ምላሽ ሰጥቷል። ዚሮ ቻንስ፣ ምንም አይነት እድል የለውም። ኡሊያን አልቫሬዝ ወደ ባርሰሎና የሚሄድ የ500 ሚሊዮን ዩሮን የውል ማፍረሻ የሚከፍሉ ከሆነ ባርሰሎና መደራደር አያስፈልገውም። የተጫዋቹን የውል ማፍረሻ ከፍሎ ማስፈረም ይችላል። ያንን ደግሞ እንኳን ባርሰሎና ሌሎችም ትልልቅ ክለቦች እና ፓሪስ ሰን ጀርመንና ማንቸስተር ሲቲም በዚህ ወቅት ላይ የሚችሉት የሚዳፈሩት አይደለም። ሰዓት ውስጥ እንደመግባት የሚቆጠር ነውና በኡሊያን አልቫሬዝ ጉዳይ ላይ አሁን አርሰናል ምን እድል አለው፣ ባርሰሎናስ ምን እድል አለው የሚለውን ስንመለከት ምንም አይነት እድል እንደሌለው እየተነገረ ይገኛል። እንደኔ ወደ ባርሰሎና ተጫዋቹ በጭራሽ አይደለም። አሁን ሁለት አማራጮች አሉ፣ ወደ አርሰናል መምጣት ወይም ደግሞ በክለቡ መቆየት። በጣም ጠባብ እድል ነው ያለው። አትሌቲኮ ማድሪድ ደግሞ ለተጫዋቹ ያሳወቀው ነገር አለ። እንደ ኢንዲፔንደንት ላይ የተመለከትነው ዘገባ አለ። ሚጓል ዴላኔ ይዞት የወጣው ዘገባ ላይ በዋነኝነት አርብ ዕለት ወይም ነገ የመጨረሻው ዴድላይን ዴይ ሆኖ ተቀምጧል። ተጫዋቹ የሚወጣም የሚቀጥል ከሆነ በዛ ነገር ማረጋገጫ እንዲሰጣቸው ይፈልጋሉ የሚሉ ጉዳዮችን በኡሊያን አልቫሬዝ ጉዳይ ላይ ሰምተናል። በጣም አሳልሽ ዝውውር ይመስላል። አርሰናል እድሎች ካሉትም ጠንከር ብሎ በዝውውሩ ላይ መግባት አለበት። በጣም ትልልቅ ክፍያዎች የሚከፈልበት አይነት ዝውውር ነው። በቀጣይ እንመለከተዋለን። ከማንቸስተር ሲቲ ጋር በተያያዘ ኤሌመንት ኒዲያዬን ለማስፈረም ፍላጎት አለው ከኤቨርተን የሚሉ ዘገባዎችን ቶክ ስፖርት ይዞ ወጥቷል። ጃክ ግሪሊሽ መልቀቁ የሚቀር አይደለም። በሂል ዲኪንሰን ስቴዲየም ተጫዋቹ ወደ አልሂላል የመሄድ እድል ነበረው፣ ነገር ግን ያ ሳይሳካ የቀረ ይመስላል ከሞላ ጎደል። ከማንቸስተር ዩናይትድ ጋር በተያያዘ የሜሰን ማውንት የጉዳት ዜና ባለፉት ጊዜያት ላይ ሲነሳ ነበረ። ወደ ልምር ተመልሷል። ትናንትናም ከትናንትና በስቲያም ልምር ሰርቷል። ለኤፍሲ ታውኑ የእሁዱ ጨዋታ በማንቸስተር ዩናይትድ በኩል
እንመለከቷለን የሚሉ ጉዳዮችን ተመልክተናል። ብዙ ሀሳቦች እየተሰጠበት ያለ ጉዳይ ነው። በተጫዋቹ በኩል ኤፍሲ ታውን ወደ ማንቸስተር ዩናይትድን በሚገጥምበት ጨዋታ ላይ ማንቸስተር ዩናይትድ በተጫዋቹ በኩል ግልጋሎቱን ያገኛል ተብሎ እየተጠበቀ ይገኛል። የቼልሲ ትልቁ ዜና ኤሚ ማርቲኔዝን የተመለከተ ነው። የቼልሲ ግብ ጠባቂ ሆኖ ሊመጣ ተጫዋቹን ፍላጎት አለው። በወኪሎቹ በኩል አደራዳሪዎችም አሉ። በመሃል ሶስተኛ ወገኖች አሉ። እነዚህ ሶስተኛ ወገኖች ከወኪሎችን በተጨማሪ ቼልሲ ተጫዋቹን ግብ ጠባቂ እንዲያስፈርሙ ጥያቄ አቅርበዋል። ቼልሲ በጣም ኢንተረስትድ ሆኗል። በተለይ ሮበርት ሳንቼዝ የሚተማመኑበት ግብ ጠባቂ ያልሆነም ባለፉት ቀናትም ስናነሳው ነበር። ከፉልሃሙ ጨዋታ በኋላ ሁለቱም ግቦች እንደኔ የግብ ጠባቂውን ድክመት የሚያሳዩ ናቸው። ከዛ የተሻሉ ነገሮችን ማድረግ ነበረበትና ኤሚ ማርቲኔዝ 33 ዓመቱ ላይ ይገኛል። የ33 ዓመቱ አርጀንቲናዊ የዓለም ዋንጫ አሸናፊ ዩሮፓ ሊግን ያሸነፈ ነው። ባለፈው ዓመት ላይ ከአስቶን ቪላ ጋር ይለቃል ተብሎ ይለያያልም ተብሎ ነበረ። ነገር ግን በክለቡ ቆይቶ ዩሮፓ ሊግ ሻምፒዮን እንዲሆኑ አድርጓቸዋል። አሁንም ቢሆን በክለቡ በኩል አስቶን ቪላ የሱን ተተኪ ያስፈርመዋል። ሱዙኪ የጃፓናዊ ግብ ጠባቂን ማስፈረማቸው ይታወቃልና ብዙ እየተባለበት ያለ ጉዳይ ነው። በቀጣይ ቀናትም አዳዲስ ጉዳዮችን እንሰማለን። ራፋኤል ሊያውም በአስቶን ቪላ እየተፈለገ ይገኛል። በጣም አስገራሚ ነው የዚህ ተጫዋች መውረድ። ከባርሰሎናና ከሪያል ማድሪድ ተጫዋችነት ባንዴ በናርሳል ጭምር የማይፈለግ ሆኖ አስቶን ቪላ ላይ በጋላታሳራይ እጅ ወደቀ አይነት ተጫዋች ሆኖ እየተመለከት ነው እንገኛለን። በጣም ብዙ ማለት ይቻላል። ስለዚህ ተጫዋች ወደ አልሂላል የተጓዘውን ተጫዋች ደግሞ እንመልከት። ኦላ ዋትኪንስ ነው። በ60 ሚሊዮን ዩሮ አልሂላልን ለመቀላቀል ተስማምቷል። የሕክምና ምርመራ ብቻ ይቀርባል። ከቼልሲ ጋር በተያያዘ የሆነስት አኖርን ጉዳይ ለማጠናቀቅ ስምምነት ላይ ደርሷል ከተጫዋቹ ጋር። በተለይ ደግሞ ሁለቱ ክለቡና ተጫዋቹ ጥሩ ግንኙነት አላቸው። ማርኮ ፓሌስትራን ከአታላንታ ማስፈረሙ ይታወቃል። ቼልሲ ይህንን ተጫዋች ለማስፈረም ነው። ተጫዋቹ ግን ወደ ቼልሲ አሁን ይመጣል ተብሎ አይጠበቅም። በዛው በአታላንታ ሊቆይ የሚችልበት እድል ሰፊ ስለመሆኑ የሰማናቸው ዘገባዎች ያሳያሉ። ክቡራትና ክቡራን ትናንትና የእናንተ መልእክቶች በስፋት መተውልናል። እነሱን እያነሳን እንቀጥላለን። ታሪኩ ከደቡብ አፍሪካ የጻፈልን መልእክት አለ። ከልብ እናመሰግናለን። ጌታቸው ለሁሉ ብሩኖ ፈርናንዴዝ የፒኤፍኤ ሽልማት አይገባውም ብሎናል። ትናንትና ስለ ፒኤፍኤ ሽልማት ብዙ አንስተናል። ሳላ ዋው ብሩኖ ማግኒፊኮ ብሏል። ኮንግራጁሌሽን ብሎታል። ኮንግራ ብሎታል። እንግዲህ ሳላ ስለ ብሩኖ ፈርናንዴዝ ይገባዋል ብሎናል። ፓማባይ የጻፈልን መልእክት አለ። ከልብ እናመሰግናለን። ተክለሀብ ተስፋ ጽዮን እናመሰግናለን። የዘውትር አድማጫችን ነው። ላይ ስለምታደምጠን መልእክተን ስለምትልክልን የእናንተ መልእክት ቀላል ብለን በቀላሉ የምንመለከተው አይደለም። እናመሰግናለን። ኑር የጻፈልን ኑረዲን ሰይድ የጻፈልን መልእክት አለ። አይገባውም ብሩኖ ፈርናንዴዝ የሚል መልእክቱ ልኮልናል። ስንታየው ከበደ ኡሊያን አልቫሬዝ ወደ አርሰናል ባይመጣ ጥሩ ነው አያስፈልግም ብሎናል። ብርሃኑ ከደቡብ አፍሪካ ሰላም ቤስቶች እንዴት ናችሁ ብሎናል። እናመሰግናለን። ብርሃኑ ሰሞኑን ጠፋ ብሎ ነበረ። መልእክቱን እየጻፈልን አልነበረም። እንኳን በደህና መጣ ብለናል። ዚያድ ቃሲም ሰላም ቤስቶች ፈርናንዴዝ ይገባዋል ባይ ነኝ። ደግሞ የአርሰናል ደጋፊዎች ገና ካሁኑ ትንሽ በተረጋጉ ጥሩ ነው ብሏል። ዚያድ ቃሲም አበበለራ ብሩኖ የሻሸው መቀጣት አለበት መካተት አለበት ብሏል። በምን ጉዳይ በዝርዝር አላብራራለንም። ጌራ ሰሙ ዘንድሮ አርሰናል ምንም የሚያስቆመው ነገር ማንም የለም ልፉ ቢላቸው ነው እንጂ ብሎናል። ከዛ በተጨማሪ ቢኒ አሁን መምጣት አለበት ቢመጣ አስፈላጊ ነው ምክንያቱም ትልቅ ተጫዋች ነው ብሎናል። ስለ ኡሊያን አልቫሬዝ ያነሳለን ሐሳብ ነው። ታደለ ገለተ የዘወትር አድማጫችን ነው። በቅድሚያ ሰላም ለእግር ኳስ ወዳጆች ብሩኖ ይገባል፣ ነገር ግን አርሰናል ደጋፊዎች ቅር ሊላቸው አይገባም። ለምሳሌ ጋሬዝ ቤል በተከታታይ 2 ጊዜ አሸናፊ ሆኗል፣ ነገር ግን ዋንጫ ሳያነሳ ነው። አንዳንድ የሀገራችን ሚዲያዎች የሚናገሩት የማይረባ ወሬ ሰምታችሁ ምርጫው ልክ እንዳልሆነ ልታስቡ ትችላላችሁ። ሆንሪ ሽልማቱን ሲያሸንፍ ዋንጫ ያነሳው ማንቸስተር ዩናይትድ ነበረ። ውድ አርሰናል ደጋፊዎች በሙሉ ሽልማቱን ባያሸንፉም ምርጥ ተጫዋቾች ናቸው። አርሰናል ተጫዋቾች ይመቻቹ፣ ቤስቶች እንወዳችኋለን፣ በርቱልን ብሏል። ከልብ እናመሰግናለን። ጥሩ ምሳሌዎችን አንስቶልናል። ሁላችሁንም ስለሰጣችሁን ጊዜ ስላዳመጣችሁን ከልብ እናመሰግናለን። ዛሬም ባነሳናቸው ጉዳዮች ላይ መልእክቶቻችሁን እንቀበላለን። የዛሬን ግን እዚህ ላይ ያጠናቀቅን። አዳዲስ ጉዳዮች ሲኖሩ በቤስት ስፖርት ኢትዮጵያ ቻናል ላይ ይዘን እንቀርባለን። የዛሬን እዚህ ላይ ያበቃን። ጤና ይስጥልን ብለናል።